በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች በሀገር ውስጥና ከሀገር ውጭ ያላችሁ ወንድሞች፣ እህቶች፣ አባቶች፣ እናቶች እስከ ሞት ድረስ በወደደንና ባፈቀረን በኃያሉ በገናኑ አምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። እንደ ኃጢአታችን ብዛትና እንደ ሰውነታችን ክፋት ተመልክቶ ሳያጠፋን በይቅርታው በምህረቱ በቸርነቱ ይዞ ለዛሬዋ ዕለትና ለዛሬዋ ሰዓት በሕይወት እንድንኖር ስለፈቀደልን ስሙ ዛሬም ዘወትርም ከጽንፍ እስከ አጽናፈ ዓለም በፍጡራኑ አንደበት የተመሰገነ ይሁን። መትሕተ ፈጣሪ መልዕልተ ፍጡራን የሆነችው መመኪያችን እናታችን ድንግል ማርያም የእሱን ስም አነስተን እሷን መተው አይገባንምና ስሟ የተመሰገነ ይሁን። እነሆ በዛሬው ዕለት እንደ አምላካችን እንደ ፈጣሪያችን እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢፈቅድልን ምስጢረ ክህነት በሚል ርዕስ እንማማራለን ማለት ነው። እስከ መጨረሻው ድረስ ከእኛ ጋር እንድትቆዩ በትሕትና እየጠየቅን እነሆ በዛሬው ዕለት ምስጢረ ክህነት በሚለው ርዕስ የምንዳስሳቸው ነገሮች ይኖሩናል። የክህነት ምንነትና ክህነት መቼ ተጀመረ፣ ስርዓቱ የሚለውን እናያለን። ሌላው ክህነት በሕገ ልቡና፣ ክህነት በሕገ ኦሪት፣ ክህነት በሐዲስ ኪዳን፣ የክህነት ደረጃዎችና ስያሜዎች ወይም ደግሞ ስራዎች፣ አንድ ዲያቆን በስንት ዓመቱ ይሾማል፣ የሥልጣነ ክህነት አሰጣጥ ላይ የሚታዩ ስህተቶች፣ ዲያቆን ወይም ካህን ዝሙት ከሠራ በኋላ ማን ተብሎ ሊሰየም ሊጠራ ይችላል? በታላላቅ ከተሞችና በአንዳንድ ቦታዎች የክህነት አያያዝ፣ ቤተ ክርስቲያን የማታውቃቸው ዲያቆናት፣ ዝሙት እየሰሩ ሲያገለግሉ የነበሩ ካህናት መጨረሻቸው በመጽሐፍ ቅዱስ ምን ተብሎ ተጽፏል የሚለውን እንመለከታለን። እኔም የምናገርበትን አንደበት እናንተም የምትሰሙበትን እዝነ ልቡና ለሁላችን ያድለን። የልድያን ልቡና የከፈተ መንፈስ ቅዱስ የኔና የእናንተንም ልቡና ይክፈትልን። ምስጢረ ክህነት። ክህነት ተክህነ ካለው የግዕዝ ቃል የወጣ የተገኘ ቃል ሲሆን ተክህነ አገለገለ ካለው ከግዕዝ ቃል የተገኘ የወጣ ሲሆን ክህነት ማለት አገልግሎት ማለት ነው። ክህነት ማለት መስዋዕት፣ ጸሎት፣ ልመና ወደ እግዚአብሔር እያቀረቡ ሰውና እግዚአብሔርን ማስታረቅ፣ እግዚአብሔር አምላክ ይቅር እንዲል ዘወትር በመስዋዕቱ ፊት እየቆሙ መጸለይ፣ ምሕረትን ይቅርታን ከእግዚአብሔር ማሰጠት፣ ሕዝቡ ደግሞ ኃጢአት እንዳይሰሩ ሕገ እግዚአብሔርን እንዳይተላለፉ መምከር፣ ማስተማር፣ መገሰጽ መቻል ሲሆን በአጠቃላይ ክህነት ማለት በሰውና በእግዚአብሔር መካከል የቆመ ምሰሶ፣ መሰላል ወይም ድልድይ ማለት ነው። ሰውና እግዚአብሔር ይገናኙበታልና። የክህነት አገልግሎት የተጀመረው ዓለም ከመፈጠሩ በፊት ነው። ዓለም የሚለው ቃል በራሱ ብዙ ትርጉም ያለው ሲሆን በአንድ በኩል የሰው ልጅ ራሱ ዓለም ይባላል። ሊቁ ቅዱስ ያሬድ የሃደጋ ዓለምር እምቅድመ ዓለም ወእስከ ለዓለም እንበለ ካህናት ወዲያቆናት። እግዚአብሔር አምላክ ዓለምን ከመፍጠሩ በፊትም ሆነ ከፈጠረ በኋላ ምድርን ያለ ካህናትና ያለ ዲያቆናት አልተዋትም ማለት ነው። በስነ ፍጥረት ቅደም ተከተል መሰረት የሰው ልጅ ከመፈጠሩ በፊት ቅዱሳን መላእክት እንደተፈጠሩና የክህነት አገልግሎትን እንደጀመሩ እንረዳለን። በመጽሐፈ ቅዳሴም በግዕዝ እንደዚህ ይላል። እምቅድመ ይፍጥር መላእክተ ለቅዳሴ ኢተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ። መላእክትን እንኳን
ለምስጋና ከመፍጠሩ በፊት በአንድነት በሦስትነት መመስገኑ በባህሪው ያልተቋረጠ መሆኑን ነው የሚያስረዳን። ወደ ሰው ልጅ የክህነት አገልግሎት ስንመጣ ደግሞ በሦስት አበይት ክፍላተ ዘመን መድበን ማየት እንችላለን። በዘመነ ሕገ ልቡና፣ በዘመነ ብሉይ ኪዳንና በዘመነ ሐዲስ ኪዳን ብለን። ክህነት በሕገ ልቡና ምን ይመስል ነበር? የቤተሰብ ክህነት በመባል ይታወቅ ነበር። ምክንያቱም መሥዋዕቱ የሚሰዋው፣ ጸሎቱ የሚጸለየው፣ ልመናው፣ ስርየቱ ስለ ቤተሰብ ብቻ ስለነበረ ነው። ለዚህም መነሻው አባታችን አዳም ራሱ ሕገ እግዚአብሔርን በመተላለፍ ዕፀ በለስን በልቶ ኀጢአት ሰርቶ ከገነት በወጣና ከፈጣሪው በተለየ ጊዜ ንስሐ ገብቶ መሥዋዕት ሰውቶ ወደ ፈጣሪው ባመለከተ ጊዜ ንስሐን የሚቀበል እግዚአብሔር ንስሐውን ተቀብሎ የተስፋውን ቃል ሰጠው። ይህም ቃል በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ወለተ ወለትከ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ ሕፃን ሆኜ በምድር ተመላልሼ በመስቀል ላይ በዕለት ዓርብ ተሰቅዬ በሞቴ አድንሃለሁ የሚለው ነው። ይህም ቃል በመጽሐፈ ቀሌምንጦስ በመጀመሪያው ክፍል የሚገኘው ሲሆን ቅዱስ ያሬድም በድጓው በዜማ እያዋዛ እያቀነባበረ በተደጋጋሚ ሲያመሰጥረው እናገኛለን። ኢዮብም ምናልባት ልጆች እግዚአብሔርን በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነስቶ እንደ ቁጥራቸውም ሁልጊዜ የሚቃጠል መሥዋዕት አቀረበ። እንደዚሁ ኢዮብ ሁልጊዜ ያደርግ ነበረ። ኢዮብ 1:5 ጻድቁ ኖኅም ከማያይህ በኋላ መሥዋዕት እንደሰዋና እግዚአብሔር የገባለትን ቃል ኪዳን መሐላውንም በቀስተ ደመና ምልክት እንዳጸና ይህችም ቀስተ ደመና የድንግል ማርያም ምሳሌ መሆኗን ኢትዮጵያዊው ሊቅ አባ ጽጌ ድንግል ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ ዘእግዚአብሔር ሲመኪ ለተዝካረ ምሕረት ወፍትሕ እግዚአብሔር ለዓለም ድህነት ያቆማት የቀስተ ደመናዋ ምሳሌ ድንግል ማርያም አንቺ ነሽ ብሎ ተናግሯል። አበ ብዙኃን አብርሃም ከሚታወቅባቸው በጎ ሥራዎቹ አንዱ ሁልጊዜ ለእግዚአብሔር መሥዋዕት በማቅረቡ ነው። በዚህም ከመሥዋዕት ሁሉ የሚበልጠውን አንድ ልጁን ይስሐቅን ሳይቀር በቆራጥነት ለመሥዋዕት እንዳቀረበ እናያለን። በዚህ ሥራውም የእግዚአብሔር ወዳጅ ተባለ። በሕገ ልቡና ሁሉም አባቶች መሥዋዕት ለማቅረብ ባለድርሻ ቢሆኑም ከዚህ በላይ የተጠቀሱት ምሳሌ ናቸው። እዚህ ላይ ለየት ያለው ሌላው ክህነት የመልከ ጼዴቅ ክህነት ነው። ይህ የአዲስ ኪዳን ምሳሌ ሲሆን ራሱ መልከ ጼዴቅም የክርስቶስ ምሳሌ ነው። ከላይ እንደተጠቀሰው የሕገ ልቦና ክህነት የቤተሰብ ክህነት የተባለበት ምክንያት መሥዋዕቱ ለራሱና ለቤተሰቡ ብቻ እንጂ ሌላውን የሚያካትት መሥዋዕት፣ ጸሎት፣ ልመና ባለመሆኑ ነው። ብዙሃኑን አለማካተቱ ብቻ ሳይሆን የሚያስገኘውም ስርየት ጊዜያዊ ስርየት ማለትም ከአባር ከቸነፈርና ከመቅሰፍት የሚያድን ስጋዊ ድህነት ብቻ እንጂ ነፍሳዊ ድህነትን የማያካትት በመሆኑ ነው። ክህነት በብሉይ ኪዳን የሚለውን ስናይ ደግሞ ከ12ቱ የያዕቆብ ልጆች በነገደ ሌዊ የተላለፈ ሲሆን የቤተሰብ መሆኑ ቀርቶ የነገድ ክህነት መሆኑን እናያለን። መጽሐፍ ቅዱስ እንደሚያስረዳን ይህ ሥርዓት የተጀመረው በእግዚአብሔር ወዳጅ በሙሴ አማካኝነት ሲሆን ሙሴ ቀጥታ ከእግዚአብሔር ጋር በመነጋገር የመሰረተው ስለሆነ ሕጉ ሥርዓቱ ከእግዚአብሔር የተሰጠ እንጂ ሰው ሰራሽ ባለመሆኑ እስከ ሐዲስ ኪዳን ዘመን ድረስ አገልግሏል። ካህናቱም ከመሥዋዕት፣ ጸሎት፣ ተግሳጽና ምክር በተጨማሪ ትንቢት የመናገር ሀብት ያላቸውም ነበሩ። ከእነዚህም ነገሥታት፣ ነቢያት፣ መሳፍንት ይገኙበታል። በዚህ ዘመን ውስጥ ግን ክህነቱ ተሰጥቷቸው ድርሻቸውን በአግባቡ የተወጡ ብዙዎቹ ሲሆኑ ባለመወጣታቸውና ከእግዚአብሔር የተሰጣቸውን ክህነት ባለመጠበቃቸው እየተቀጡም አሉ። በኋላ የምናየው ሆኖ ለምሳሌ የኤሊ ልጆች አፍኒንና ፊንሐስ
ራሳቸው እንደጠፉ ታቦተ ሕጉንም እንዳስማረኩ ሕዝቡንም እንዳጠፉና እንዳዋረዱ እናያለን። ክህነት ሳይፈቀድላቸው በጉልበት በትምክህት ተነሳስተው ለማገልገል ሞክረው የጠፉም አሉ። በሙሴና በአሮን ዘመን የነበሩ ዳታን፣ አቤሮን፣ ሌሎችም ይጠቀሳሉ። አሁን የምንመለከተው ደግሞ ክህነት በሐዲስ ኪዳን ምን ይመስላል የሚለውን ነው። የተመሰረተው በራሱ በባለቤቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ለሊሁ ሰዋኢ ወለሊሁ ተሰዋኢ ቅዱስ ጳውሎስ በዕብራውያን መልእክቱ እንዳስተማረ ራሱ መስዋዕት፣ ራሱ ካህን፣ የመስዋዕቱ አቅራቢ ሆኖ ነው ያዳነን። ዕብራውያን 10:12 ይህም ክህነት የእርሱን የባህሪው ሲሆን ለቅዱሳን ሐዋርያት ደግሞ ጸጋውን በመስጠት ከእነርሱ ቀጥሎ በእነርሱ ለሚተካ አምኖ ተጠምቆ ተምሮ እንዲሁም ሕጉን፣ ትእዛዙን፣ ሥርዓቱን ጠብቆ ለተገኘ ሁሉ ትምህርቱ፣ እምነቱና ትሕትናው እየታየ ዘር፣ ቀለም፣ ቋንቋ፣ ነገድ፣ ስልጣን፣ ሀብት፣ ቦታ ሳይለይ ሁሉም መሾም እንደሚችሉ ስልጣን ሰጠ። ይህ ስልጣን እስከ ዓለም ፍጻሜ የማሰር የመፍታት መንግሥተ ሰማያትን የመዝጋትና የመክፈት ስልጣን ይቅር ላላችኋቸው ይቅር እላቸዋለሁ፣ ይቅር ላላላችኋቸው ግን ይቅር አልላቸውም የተባለልን ቅዱስ ጴጥሮስን ትወደኛለህን ብሎ 3 ጊዜ በመጠየቅ በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ያለበት የመጠበቅ የማሰርና የመፍታት ይቅር የማለት ስልጣን ነው። መናዘዝ ማለት በኃጢአቱ ተጸጽቶ ከእግዚአብሔር ይቅርታን ለማግኘት ወደ ካህን የቀረበን ተነሳሂ ንስሐን ሰጥቶ በንስሐ ስርየት ወደ አምላክ ማቅረብ ማለት ነው። ይህ ክህነት ለሕዝብ ለአሕዛብ ሁሉ እንዲሁም ላመነ ለተጠመቀና ለተማረ ስለተፈቀደ ክህነተ ብዙሃን ይባላል። አሰጣጡ ግን ሕግና ስርዓት አለው። ከቅዱሳን ሐዋርያት ተያይዞ የመጣ በመሆኑ የእነሱ ተተኪዎች በሆኑት በብፁዓን ሊቃነ ጳጳሳት ካልሆነ በቀር በሌላ አይሰጥም። አሁን ደግሞ የምንመለከተው የክህነት ደረጃ በሚል ይሆናል። የክህነት ደረጃዎች ብዙ ናቸው። እያንዳንዳቸውን እየቆጠርን እናያለን ማለት ነው። ለምሳሌ የክህነት ደረጃዎች አንደኛ ሊቃነ ጳጳሳትም ይላል። ፓትርያርክ እየተባለ ይጠራል። በአንዲት ቤተ ክርስቲያን በአንድ ሲኖዶስ ላይ የበላይ ሆኖ የሚሾም የሁሉም አባት ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጳጳስ የሚለውን ቃል ማግኘት እንችላለን። በሕዝብና በካህናት ከተመረጠ በኋላ በጳጳሳት ይሾማል። ፍትሐ ነገሥት 5 ፓትርያርክ ያወገዘውን ጳጳስ አይፈታውም፣ መንፈሳዊ ስልጣኑ ከሁሉም በላይ ነውና። ፓትርያርክ በመላዋ ቤተ ክርስቲያን በጸሎት ጊዜ ስሙ ይጠራል። ለምሳሌ በሀገራችን ኢትዮጵያም ከሀገር ውጭ ባሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓትና ቀኖና ዶግማ በሚመሩ አብያተ ክርስቲያናት ዘንድ የፓትርያርኩ ስም በቅዳሴ ላይ ይነሳል። ይሄ ምንድን ነው? ጸልዩ በእንተ ርእሰ ሊቃነ ጳጳሳት አባ እገሌ፣ ስለ አባ እገሌ ጸልዩ እየተባለ ነው የሚጸለይለት። ሁለተኛው ኤጲስቆጶስ የሚል ነው። ኤጲስቆጶስ ወይንም ጳጳስ በአንድ ሀገረ ስብከት አባት ሆኖ የሚሾም ነው። ሲያገለግል በነበረበት አካባቢ ባሉ ምዕመናን ጥቆማና ድምፅ በርዕሰ ሊቃነ ጳጳሳቱና በሲኖዶስ ፈቃድ ይሾማል። ፍትሐ ነገሥት አንቀጽ 5 በአንድ ጳጳስ ብቻ አይሾምም። ጳጳስ በሀገረ ስብከቱ በጸሎት ጊዜ ስሙ ይጠራል። አዲስ ጽላት፣ አዲስ ቤተ ክርስቲያን ይባርካል። ለቄስ ለዲያቆን ስልጣነ ክህነት ይሰጣል። ስለዚህ ኤጲስቆጶስ ወይንም ጳጳስ የሚሾመው ፓትርያርኩ እያሉ ብዙዎቹ ሊቃነ ጳጳሳት ባሉበት በተገኙበት በጋራ ጸሎት ነው ማለት ነው። ሶስተኛ የምንመለከተው ቀሳውስት የሚለውን ነው። ቅስና የሚቀበሉት በዲቁና ክህነት በማገልገል ላይ ያሉ ሲሆኑ በሁለት መንገድ ቀሳውስት ይሾማሉ።
በምንኩስና የተወሰነ ያላገባ ጌታን እንዴት እንደሚያገለግል የጌታን ነገር ያስባል። አንደኛ ቆሮንቶስ 7:32 ላይ በማለት ቅዱስ ጳውሎስ እንደተናገረው በምንኩስና ለመኖር የፈለገ አስቀድሞ ወደ ገዳም ሄዶ የምንኩስናን ሕይወት መማርና አባቶችን እያገለገለ በተግባር ማየት አለበት። በገዳም የሚሰጠውን አገልግሎት ከፈጸመ በኋላ አበምኔቱ ሲፈቅድለት ሥርዓተ ገዳሙ በሚያዘው መሰረት ማዕርገ ምንኩስና ይቀበላል ወይንም ይመነኩሳል። ከምንኩስና በኋላ ለክህነት የሚያበቃውን ትምህርት ተምሮ በየደረጃው ያሉትን የስልጣነ ማዕርጋት በድንግልና ከመነኮሰና በትምህርቱም ሆነ በግብረ ገብነቱ በቂ ሆኖ ከተገኘ እስከ መጨረሻው የቤተ ክርስቲያን ማዕርግ ጵጵስና ሊደርስ ይችላል። በሕግ የተወሰኑ ዲያቆናት በአንድ ሕግ ከተወሰኑ በኋላ ለቅስና የሚያበቃ ትምህርትና ስነ ምግባር ካላቸውና በሚያገለግሉበት አጥቢያ ሕዝብ ድምፅ ከተደገፉ ሊቀ ጳጳሱ ብቃታቸውን እውቀታቸውን መዝኖ የቅስና ማዕርግ ይሰጣቸዋል። 30 ዓመት ያልሆነው ቅስና አይሾምም፣ ካህን መሆን አይችልም። ፍትሐ ነገሥት አንቀጽ 6 የቀሳውስት የአገልግሎት ድርሻ አስተምሮ ማጥመቅ፣ ንስሐ መቀበል፣ መናዘዝ፣ ማሰርና መፍታት፣ ቀድሶ ማቁረብ፣ ማስተማር ናቸው። ካህን የመጀመሪያ ሚስቱ ከሞተችበት መነኩሴም ምንኩስናውን ከተወው በኋላ የቅስና የክህነት ሥራ መስራት አይፈቀድለትም። ከማኅበረ ምዕመናን ግን አይለይም ማለት ነው። ሌላው የምንመለከተው ዲያቆናት በሚለው ርዕስ ነው። ዲያቆናት ካህናትን የሚረዱና የሚላላኩ ሲሆኑ በአገልግሎታቸው መሰረት የሚከተሉት ደረጃዎች አሏቸው። የዲያቆናት ደረጃዎች አሏቸው። ዲያቆን አስቀድሞ ሃይማኖቱን የተረዳ በምዕመናን ዘንድ በግብረ ገብነቱ የታወቀና የተመሰከረለት ለዲቁና አገልግሎት የሚያበቃውን ትምህርት ጠንቅቆ የተማረ ሆኖ ሲገኝ በአንብሮተ እድ እጅ በመጫን ይሾማል። የተለየ ብቃትና ችሎታ ከሌለው በቀር ዕድሜው ከ25 ዓመት በታች የሆነ ዲቁና አይሾምም የሚል አለ። ነገር ግን በእኛ ቤተ ክርስቲያን እንዴት ነው የሚለውን በኋላ የምናየው ይሆናል። ዲያቆን ከመጀመሪያ ከሕግ ሚስቱ ከተፋታና ሌላ ካገባ ሃይማኖቱን ለውጦ በመናፍቃን ከተጠመቀ ከክህነቱ ይሻራል። ፍትሐ ነገሥት 7 ክፍል 5 ዲያቆናት መቅደስ ይገባሉ። ነገር ግን መንበርና ታቦት ሥጋውን ደሙን በእጃቸው አይነኩም። ዲያቆናት ለተልእኮ የሚፋጠኑ በትሕትና የሚላላኩ በኑሯቸው ለሌላው አራያ መሆን የሚገባቸው ናቸው። በዲያቆናት ውስጥ ያሉ ማዕርጋትን ስናይ ደግሞ ወይም ደግሞ በዲያቆን ማዕርግ ውስጥ ያሉ ማዕርጋትን ስንመለከት ንፍቀ ዲያቆን የሚል ነው። የዲያቆን ረዳት ሲሆን መንፈሳዊ ሕይወቱ ግብረ ገብነቱና የሃይማኖቱ ጽናት በሚያገለግልበት አጥቢያ ካህናትና ምዕመናን የተመሰከረለት ንፍቀ ዲያቆን በቃል ብቻ ይሾማል። አንብሮተ እድ እጅ በመጫን አይደረግለትም። የዲያቆን ረዳት እንደመሆኑ መጠን በሥራው ሁሉ ያግዘዋል እንጂ ንዋየ ቅድሳት አይነካም። ጥፋት ሰርቶ ከተገኘ ከክህነቱ ይሻራል። አናጉንስጢስ አገልግሎቱ በቤተ ክርስቲያን ውስጥ መጻሕፍት ማንበብ ሲሆን ትምህርቱና በግብረ ገብነቱ ከታየ በኋላ ተመርጦ ይሾማል። አናጉንስጢስ አንብሮተ እድ አይደረግለትም፣ በቃል ብቻ ይሾማል። በአገልግሎት ጊዜ ዲያቆናት በቅዳሴ ሰዓት የሚለብሱትን ልብሰ ተክህኖ አይለብስም። አናጉንስጢስ ጥፋት ከተገኘበት ከሥራ ታግዶ ከዓመት በኋላ ይመለሳል። ከጥፋቱ ካልተማረ ከአገልግሎቱ ይሻራል። ሚስቱ ከሞተችበት ሌላ አግብቶ ማገልገል ይችላል። መዘምራን በቡራኬ ይሾማሉ። ከመዝሙረ ዳዊት በሀገራችን የቅዱስ ያሬድን ዝማሬም ይዘምራሉ። በሚዘምሩበት ጊዜ ልብሰ ተክህኖ አይለብሱም። መዘምራን ሚስታቸው ከሞተችባቸው ሌላ ማግባት ይችላሉ። በሀገራችን መዘምራን ማለት የማህሌት ትምህርት የተማሩትን ሲሆን እነዚህም ስልጣነ ክህነት፣ ዲቁና፣ ቅስና ከዚያም በላይ ካላቸው በሁለቱም በማህሌትም በክህነታቸው ማገልገል ይችላሉ። የሰንበት ትምህርት ቤት ወጣቶችም መዘምራን እየተባሉ ይጠራሉ። አጻውየ ኆኅት በቃል ብቻ ይሾማል።
አገልግሎቱ በር መክፈትና መዝጋት ሲሆን ልብሰ ተክህኖ አይለብስም። ሚስቱ ከሞተችበት ሌላ አግብቶ ማገልገል ይችላል። ሴቶች ዲያቆናያት በትዳር ተወስነው የኖሩ ልጆቻቸውን በስርዓት ያሳደጉ በቅዱስ ቁርባን የተወሰኑ ለአገልግሎት የሚፋጠኑ 80 ዓመት የሆናቸው ዲያቆናዊት ሆነው በቃል ይሾማሉ። ይሄ ማለት ምን ማለት ነው? በዕድሜ የገፉ ለማለት ነው። ከ60 ዓመትም ጀምሮ ዲያቆናያት መሆን ይችላሉ። ከካህናት ወደ ሴቶች ይላላካሉ። ሴቶች ክርስትና ሲነሱ ካህኑ እጃቸውን ይዞ ከአንገታቸው በታች ቅባ ሜሮን ይቀባሉ። አይባርኩም። ቄስና ዲያቆን የሚሰራውን የክህነት ሥራ አይሰሩም። በሴቶች በር ቆመው ይቆጣጠራሉ። እንደ ዲያቆኑ ተንሥኡ ጸልዩ አይሉም። ቅስና አይሾሙም። ጉባኤ በጸሎት አይከፍቱም። እነዚህም ፈቃደ እግዚአብሔር ሆኖ ከሌላው ምእመን ተለይተው እነሱ ወደ ቤተ ክርስቲያን ስለቀረቡ ምእመናን በሥጋ ድካም ቢሳሳቱ ከሚያገለግሉት ጓደኞቻቸው መካከልም የተሳሳተ ወንድማቸው ቢኖር ሊመክሩት ሊያጽናኑት ይገባል እንጂ የራሳቸውን ጽድቅ የወንድማቸውን ስህተት እያወሩ ለሚድኑት መሰናክል መሆን የለባቸውም ማለት ነው። ስለዚህ የተወደዳችሁ ክርስቲያኖች ምስጢረ ክህነት ማለት ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ነው። አሁን ያየነው ግን ዲያቆናያት የምንለው ወይም ደግሞ ዲያቆናይት የምንለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሁን ላይ ለምሳሌ እማሆይ የሚባሉት በሰንበት ቀን መክፈልት ጋግረው ለካህናቱ ለሚመኑ ለሕዝቡ የሚያድሉ እንደዚሁ ደግሞ ፍሬ ግብር የሚያዘጋጁ አቃቢት እየተባሉ የሚጠሩት እነርሱ ናቸው ማለት ነው። ሌላው የምንመለከተው አንድ ዲያቆን በስንት ዓመቱ ይሾማል? ወይንም ደግሞ የአብነት ተማሪ ሆኖ ኖሮ ዲያቆን መሆን የሚችለው የዲቁና ማዕረግ መቀበል የሚችለው በስንት ዓመቱ ነው የሚለውን እናያለን። በፍትሐ ነገሥት በእርግጥ በ25 ዓመቱ ወይም ደግሞ ከ25 ዓመት በኋላ ይላል። ይሄ በሐዋርያት ተከታዮች ስለተጻፈና በሀገራችን በኢትዮጵያ ግን 10 ዓመትና 12 ዓመት ከሞላው ተምሮ ከተገኘ ባለጌ ካልሆነ ስርዓት ያለው ሕፃን ስርዓት ያለው ልጅ ከሆነ መሾም ይችላል ይላል እና በቃለ ዓዋዲው ሕግና መመሪያ መሰረትም የዲያቆን የዕድሜ ጣሪያ አለ። ከዚህ እስከዚህን ዓመት ድረስ ማገልገል አለባቸው ይላል። ያ ዲያቆን እስከ 40 ዓመት እስከ 50 ዓመት ድረስ ማገልገል የለበትም። ለምን ካላችሁ ወይ ሚስት ማግባት መቻል አለበት። ሚስት አግብቶ ቄስ መሆን አለበት። አለያ ደግሞ መንኩሶ ቄስ መሆን አለበት። ቅድም ቀሳውስትን በሁለት አይነት ቤተክርስቲያን እንደምትሾም አይተናል። የመጀመሪያው ያገቡት በዲቁና የኖሩትን ሚስት ያገቡትን ቀሳውስት ብላ እንደምትሾም፣ ያላገቡትን ደግሞ ዲያቆናትን ገዳም ሂደው ከመነኮሱ የለም በድንግልና ነው እግዚአብሔርን ማገልገል የምፈልግ ካሉ ቀሳውስት አድርጋ እንደምትሾም፣ ከዛ በኋላ ደግሞ አባ እንደሚባሉ በገዳም ያሉ መነኮሳት ከዲቁና ወደ ቅስና ከተዛወሩ በኋላ ቀሲስ ሳይሆን የሚባሉት አባ እገሌ ነው የሚባሉት። ካህናት ከሆኑ ግን ያው አባ የሚባላሉ፣ ቀሲስ ቀሳውስት እየተባሉ ይጠራሉ ማለት ነው። ሌላው የምንመለከተው ደግሞ የስልጣነ ክህነት አሰጣጥ ላይ የሚታዩ ስህተቶች፣ ችግሮች አሉ። እንደ ቤተ ክርስቲያናችን አስተምህሮ አንድ ሊቀ ጳጳስ ለአብነት ተማሪዎች የዲቁና ክህነት መስጠት ያለበት፣ ለዲያቆናት የቅስና ማዕረግ ወይም ደግሞ ክህነት መስጠት ያለበት በወረዳ ቤተ ክህነት፣ በሰበካ ጉባኤ እንደዚሁ በተለያዩ በገዳማትም ሊኖሩ ይችላሉ። በቤተ ክርስቲያን የሰበካ ጉባኤ ጽሕፈት ቤት መሰረት አጋዥ ወይም ደግሞ አባሪ ደብዳቤ ይሄ ገሌ የተባለው ዲያቆን በቤተ ክርስቲያናችን በገዳማችን ሲያገለግል ከዚህን እስከዚህን ዓመት ድረስ ያለ እንከን ያለ ሕጸጽ ያለ ስህተት በትሕትና በፍቅር በጠባይ ሲያገለግል የኖረ ስለሆነ አዎ የሚል ደብዳቤ ወደ ሀገረ ስብከት ወደ ሊቀ ጳጳሱ መጻፍ አለበት ማለት ነው እንጂ ዝም ብሎ በገፍ ዝም ብሎ በሕዝብ ብዛት ወይም ደግሞ በዘመድ በወገን ስልጣነ ክህነት መሰጠት የለበትም። ለምን ካላችሁ ስልጣነ ክህነት ታላቅ ክብር ያለው ማዕረግ ያለው ስለሆነ የቤተ ክርስቲያን እንደራሲ ስለሆነ ማለት ነው። ሌላው ደግሞ የምንመለከተው
በአንዳንድ ግቢ ጉባኤዎች የሚሰጡ አንዳንድ ነገሮች አሉ። ለምሳሌ አዳዲስ የዩኒቨርሲቲ ተማሪዎች ሲመጡ ወደ መናፍቃን እንዳይገቡ አቀባበል ይደረግላቸዋል። የሃይማኖት ትምህርት ይሰጣሉ። ይሄ ጥሩ ነው፣ መበረታታት አለበት። በብዛት ደግሞ ልክ እንደ ኮርስ ይሰጥና ግቢ ጉባኤያት ውስጥ ያሉት ውዳሴ ማርያም በደንብ አድርገው ሳይማሩ፣ ግዕዝ ሳይማሩ፣ ስርዓተ ቅዳሴ ሳይማሩ፣ እንደዚሁ የቤተ ክርስቲያን የዜማ መጻሕፍትን ሳይማሩ አንድ ሊቀ ጳጳስ አምጥቶ ወይም ደግሞ ከዛ ከሊቀ ጳጳሱ ጋር ተነጋግሮ ዲያቆን ማሰኘት፣ የዲያቆን ማዕረግ ማሰጠት፣ ይሄ መሆን የለበትም። በደንብ ከተማሩ ችግር የለውም። በደንብ ከተማሩ፣ በደንብ ከተረዱ፣ ለግቢው ለተማሪዎቹ አብነት አርአያ ምሳሌ ከሆኑ ጥሩ ነው። ግን እንደ ኮርስ ሁሉንም ኮርስ እንደምንሰጠው እንደምናስተምረው ነገር ትምህርት ነገር ሃይማኖት እንደምናስተምረው ሁሉ በጅምላ መሰጠት የለበትም። ለምን ብዙ ምዕመናን ብዙ አገልጋዮች የሚያቀርቡት ሐሳብና አስተያየት እንጂ የኔ የራሴ ብቻ ስላልሆነ ይህንን ማስተካከል መቻል አለብን። ይሄ የገሌ የገሌ የነ እገሌ የሚባል አይደለም፣ የሁላችንም ነው ማለት ነው። ሌላው የምንመለከተው ደግሞ ዲያቆን ወይም ካህን ዝሙት ከሰራ በኋላ የሚባለው ማን ተብሎ ነው? ማን ተብሎ ይጠራል የሚል ነው። እንግዲህ አንድ ዲያቆን ወይንም አንድ ካህን ክህነት አምጥቶ ያልቀደሰ የአብነት ተማሪ ሊሆን ይችላል። የአብነት ተማሪ ሊሆን ይችላል። በስርዓተ ቤተ ክርስቲያን ሳያገባ ከአንዲት ሴት ጋራ ከተኛ፣ አለያ ደግሞ ካህን ሆኖ ከሚስቱ ውጭ አለያ በሞት ተለይታ ሌላ ሴት ካገባ፣ እንደዚሁ ደግሞ ዲያቆን ሆኖ በዲቁና ሲያገለግል ሲቀድስ ኖሮ በዲቁና ሲቀድስ ኖሮ ሚስቱ ሙታበት ሌላ ሴት ካገባ ዲያቆን ቄስ ገሌ አይባልም፣ አቶ ነው የሚባለው። እንደውም በሀገራችን በባህል ወይም ደግሞ እንደ ባህል ደብተራ ገሌ ነው የሚባለው። ያፈረሱ ስልጣነ ክህነት የሌላቸው ሰዎች ደብተራ ገሌ እየተባሉ ይጠራሉ። እና ይሄ ስርዓት ምን ማለት አለበት? መለመድ አለበት። ክርስቲያኖች በድፍረት ቤተ መቅደስ ውስጥ ገብተን መቀደስ፣ በድፍረት ቤተ መቅደስ ውስጥ ገብተን ስጋው ደሙን ማቀበል፣ ይሄ በጣም ኃጢአት፣ ከኃጢአት በላይ ኃጢአት ነው። ለምን እንደዚህ በድፍረት ሲያደርጉ የነበሩ የቤተ መቅደሱ አገልጋዮች መጨረሻ ላይ የደረሰባቸውን ነገር በመጽሐፍ ቅዱስ ላይ የማሳያችሁ ስለሚሆን ሁላችሁም ስለምታውቁትና በታላላቅ ከተሞችና በአንዳንድ ቦታዎች ላይ በክህነት መኖር ልክ እንደ ኋላ ቀርነት፣ ገና አልገባውም፣ አክራሪ ነው፣ ጽንፈኛ ነው፣ እንዴት ክህነት እንዴት ይሻላል፣ የአምላክ ስልጣን እኮ ነው የሚሉ ሰዎች አሉ እና ክህነታችንን የምንሽረው የምንጥለው የምናፈርሰው እኛ ነን። በምናችን? በስራችን ማለት ነው። በስራችን እና እንደ አንዳንድ ቀለኞች እንደ ምን ይላሉ? ዋ ምን ሆነ ነው አንተ እንደዚህ የምታረግ? ክህነትህ አይሻርም እንዴት? ይሄ እኮ ስልጣነ ክህነትህን እየሻርህ እኮ ነው ብላችሁ ስትነግሩት አንዳንድ ቀለኛ ምን ይላል? ዋ የጨረቃ ቤት አረከው እንዴት የሚል ሰው አለ። የሚገርማችሁ ነው። የጨረቃ ቤት አረከውና መጽሐፍ ቅዱስ ስለ ዝሙት ይናገራል እኮ አይደለም? ካህን ሆኖ ቀርቶ አይደለም ዲያቆን ሆኖ ቀርቶ። ለምሳሌ የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ እንደዚህ የሚል ቃል እናገኛለን። በእናንተ ላይ ዝሙት ይሰማል ነው የሚለው። በእናንተ ላይ ዝሙት ይሰማል። እንደዚህ ያለው ዝሙትም አረማውያን እንኳ የማያደርጉት ነው። የአባቱን ሚስት ያገባ አለና ይላል። አያችሁ፣ የአባቱን ሚስት ያገባ አለና። እና ይሄ በጣም በይቅርታ የሚታይ ነገር አይደለም። ምናልባት ሌላው የሚመን ዝሙት ሊሰራ ይችላል። ግን እኛ አገልጋዮች ሁነን፣ እኛ አስተማሪዎች ሁነን፣ እኛ መካሪዎች ሁነን ይህንን ካደረግን በጣም ከባድ ነው የሚሆነው ማለት ነው። እና ምናልባት ሰው ይሳሳታል። ሌሎችም ምዕመናን መገንዘብ መረዳት ያለባቸው ሰው ወይም ደግሞ ካህን ዲያቆን ምንድን ነው ማለት ነው? ሰው ነው፣ ይሳሳታል። እና አልባሌ ቦታ ላይ ከካህናት ጋር አለመገናኘት፣ አብሮ አለመተኛት፣ መተማመን የሚባለውን ነገር መተው አለብን ክርስቲያኖች። ምክንያቱም እሳትና ጭድ አንድ ላይ ከሆኑ መቃጠላቸው ስለማይቀር። ስለዚህ ብዙ እህቶች የሚናገሩት እኔ ዲያቆን ነው ብዬ ቄስ ነው ብዬ ከሱ ይህንን አልጠበቅኩትም ነበረ፣ እንዲህ ያደርገኛል ብዬ አልጠብቅም ነበር ይላሉ። እና
ይህንን ማድረግ መቻል የለብንም፣ መጠንቀቅ አለብን፣ ወንዶችም ሴቶችም ማለት ነው። እና ካህናትም እህቶቻችንን አልባሌ ቦታ ላይ ከማግኘት በተለይ ብቻችንን ሆነን አለማግኘት፣ ቤቱን ክፍት ማድረግ መቻል አለብን፣ ንስሐ የምንሰጥ ከሆነ ምክንያት ሴጣን ሊያሳስተን ስለሚችል። ሴቶችም ሽቶ ተቀብታችሁ የጌጥ ልብስ ለብሳችሁ ወደ ቤተ ክርስቲያን መሄድ መቻል የለባችሁም። ለምን? መሰናክል ስለምትሆኑ። ወደ ቤተ ክርስቲያን ሲሄድ ውስጥን ነው በደንብ አድርጎ እንትን ማለት መታጠብ እንጂ ሽቶ ተቀብቶ ሌላ የዝሙት መንፈስ ያለበት ሽታ ነገር ይዞ ወይም ደግሞ ተቀብቶ መሄድ አያስፈልግም። ሰውነትን የሚያሳይ እርቃንን የሚያሳዩ ነገሮችንም መልበስ የለብንም እና እዚህ ላይ ሁላችንም መወቀስ ያለብን፣ ሴቶችን መወቀስ አለብን፣ ወንዶችም እንደዚሁ ካህናትም አገልጋዮችም መወቀስ መቻል አለብን ማለት ነው። እና ምናልባት እኮ በሀገራችን የተራዘመው ጦርነት ይሄ የኛ ኃጢአት ሊሆን ይችላል፣ ክርስቲያኖች የኛ ኃጢአት ሊሆን ይችላል። እና ራሳችንን መጠበቅ አለብን። ክህነታችንን ማርከስ የለብንም። ክህነታችንን ደግሞ ከጣልን ደግሞ በድፍረት ገብተን መቀደስ የለብንም። እግዚአብሔር አምላክ መጨረሻ ላይ የሚሰጠንን ቁጣና ፍርድ ስለማናውቀው ማለት ነው። እና ሌላው የምንመለከተው ደግሞ ቤተክርስቲያን የማታውቃቸው ዲያቆናት አሉ። ቤተክርስቲያን የማታውቃቸው ቀሳውስት አሉ። ዝሙት እየሰሩ ዝም ብሎ በተለያዩ በሶሻል ሚዲያዎች ላይ እንደምንመለከተው ዲያቆን እገሌ፣ ቀሲስ እገሌ፣ ሴቶችም ዲያቆን እንዴት ነህ፣ ዲያቆን ሳይሆን ዲያቆን እንዴት ነህ፣ ቄስ እገሌ እንዴት ነው ይላሉና እየታያችሁት ዲያቆን መሆን በምን ይረጋገጣል? ካህን መሆን በምን ይረጋገጣል? ፌስቡክ ላይ ስለጻፈ ዩቲዩብ ላይ ስለጻፈ ዲያቆን ገሌ ስላለ ቄስ ገሌ ብሎ በቲክቶክ ላይ ስለጻፈ ስለተገለጠ እና እንደዚህ የሚያደርጉ ሰዎች ምንድነው ሴቶቹን ለማማለል ዲያቆን ድንግል ነው ከሌላ ሴት ጋር አይተኛም እና በድንግልና ስለኖረ እሱን ነው ማግባት ያለብኝ እንዲሉና እነርሱን ምን እንዲል እንዲያስስ ስለሚፈልግ ከነሱ ጋር ዝሙት መፈጸም ስለሚፈልግ ያ ሰው ዲያቆን ገሌ እየተባለ ይጠራል። ናኩተከን በግዕዝ መውጣት የማይችል ተንሥኡ ጸልዩ ማለት ምን ማለት እንደሆነ የማያውቅ ዝም ብሎ ጸጉሩን የፈተለ ሱሪውን የተቀደደ ሱሪ የሚለብስ መችስ ካህን አይደለም። ካህን አንድ ሚመን፣ አንድ አማኝ፣ አንድ ክርስቲያን ባለባበሱ ባነጋገሩም ነው አይደል አራያ ምሳሌ መሆን ያለበት። እና ዲያቆናት ሁሉ ዲያቆናት አይደሉም፣ ካህናት ሁሉ ካህናት አይደሉም። በሥርዓተ ቤተ ክርስቲያን የሚመሩ በሥርዓተ ቤተ ክርስቲያን የሚተዳደሩ ናቸው ካህናት ዲያቆናት መባል ያለባቸው እንጂ ቅድም እንደነገርኋችሁ እንደ ማህበር ወይም ደግሞ በህዝብ ማዕበልና ጎርፍ አንድ ጊዜ ሂደው የሚቀበሉት ስልጣነ ክህነት የሚቀበሉት ምናልባት ይሄ ራሱን የቻለ ቤተክርስቲያን ልትመረምረው የሚገባ ሊሆን ይችላል። ነገር ግን ምንድነው ማድረግ ያለብን? አንድ ዲያቆን አንድ ወጣት ዲያቆን ሆኖ ወጣት ሊሆን ይችላልና ሚስት ሳያገባ ከሌላ ሴት ጋር ተኝቶ ሁለተኛ ሴት ደግሞ በተክሊል ማግባት መቻል የለበት። ለምን? አፍርሷል። ደብተራ ነው መባል ያለበት እንደ ሰሜኑ ባህል ማለት ነው። እና መጠንቀቅ ያስፈልገናል። በንጽህና ነው በቅድስና ነው እግዚአብሔርን ማገልገል ያለብን ክርስቲያኖች። ምናልባት እግዚአብሔር በምድር ላይ ላይቀጣን ይችላል፣ በሰማይ ላይ ግን የማያልቅ ቅጣት እድሜ ገደብ የለሽ ቅጣት ነው እግዚአብሔር አምላክ የሚቀጣን ማለት ነው። እስኪ ወደ መጽሐፍ ቅዱስ እንሂድ። ዝሙት እየሰሩ እግዚአብሔርን ያገለግሉ የነበሩ ሰዎች ነበሩ። እነሱ እነማን ናቸው የሚለውን እናያለን። ለምሳሌ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 12 ጀምረን ስንመለከተው የካህኑ የኤሊ ልጆች አፍኒንና ፊንሐስ የሚባሉ ነበሩ እና እነሱ ክፉ ስራ ይሰሩ ነበረ። ቁጥር 22 ላይ ኤሊም አረጀ ይላል። ኤሊም እጅግ አረጀ፣ ልጆቹም የእስራኤልን ልጆች ያደረጓቸውን በምስክሩ ድንኳን ደጃፍ ከሚያገለግሉ ሴቶችም ጋር እንደሚተኙ ሰማ ይላል። ከሚያገለግሉ ሴቶች ጋር እንደሚተኙ ሰማ። ወሰማ ኤሊ ከመይሰክቡ ደቂቁ ምስለ አንስትያ እስራኤል። ኤሊም እጅግ አረጀ፣ ልጆቹም የእስራኤልን ልጆች ያደረጓቸውን በምስክሩ ድንኳን ደጃፍ ከሚያገለግሉት ሴቶችም ጋር እንደሚተኙ ሰማ። እርሱም አላቸው ከእግዚአብሔር ሕዝብ ሁሉ አፍ የምሰማውን ይህን ነገር ለምን ታደርጋላችሁ? ልጆች ሆይ ይህ አይሆንም። እኔ የምሰማው ይህ ነገር መልካም አይደለምና እንዲህ አታድርጉ። ሕዝቡንም እግዚአብሔርን ከማገልገል አትከልክሏቸው። ሰውስ ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ ወደ ማን ይጸልዩለታል? እነርሱ ግን እግዚአብሔር ሊያጠፋቸው ወዷልና
የአባታቸውን ቃል አልሰሙም ይለናል። ሌላው በካህኑ ቤተሰብ ላይ የተነገረ ትንቢት አለ። እነዚህ አፍኒንና ፊንሐስ የተባሉ የቤተ መቅደስ አገልጋይ የሆኑ ሴቶች አሉ። ቅድም እንደነገርኳችሁ ዲያቆናውያት ተብለው እንደሚጠሩት እና ከነዛ ከአገልጋዮቹ ጋር ይተኙ ነበር። ይሄ ወሬ በእግዚአብሔር ሕዝብ ዘንድ ተሰማ እና ኤሊ ምን አለ? የምሰማባችሁ ነገር ጥሩ አይደለም አለ። ግን ልጆቹ ስለሆኑ ራርቶ ልሻራቸው፣ ከክህነታቸው ላዋርዳቸው ልሻራቸው ሳይል በክህነታቸው እስከ መጨረሻ ድረስ እንዲያገለግሉ ፈቀደላቸው። ከመውቀስ ከመገሰጽ ውጭ እርምጃ አልወሰደባቸውም። ስለዚህ እግዚአብሔር አምላክ ነቢዩን ላከና በትንቢት እንዲህ ብሎ ይገስጸዋል። መጽሐፈ ሳሙኤል ምዕራፍ 2 ቁጥር 27 ላይ ስንመለከት የእግዚአብሔርም ሰው ወደ ኤሊ መጥቶ እንዲህ አለው፣ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያዎች ሳሉ ለአባትህ ቤት ተገለጥሁ። ከእስራኤልም ነገድ ሁሉ ካህን ይሆነኝ ዘንድ በመሠዊያዬም ላይ ይሰዋ ዘንድ ዕጣንንም ያጥን ዘንድ ኤፉድንም በፊቴ ይለብስ ዘንድ የአባትህን ቤት ለእኔ መረጥሁት። የእስራኤልንም ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባትህ ቤት ሰጠሁ። በመሥዋዕቴ ላይና በዕጣኔ ላይ ስለምን በክፉ ዓይን ተመለከትህ? የእስራኤል ልጆች በፊቴ ከሚያቀርቡት መሥዋዕት ሁሉ በቀዳሚያቱ ስላከበርሁህ ከእኔ ይልቅ ልጆችን ለምን መረጥህ? ይላል። ስለዚህ ኤሊ ከእግዚአብሔር ይልቅ ልጆቹን መረጠ ማለት ነው። ስለዚህም ይላል የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁ፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም። እነሆ ዘርህንም የአባትህንም ቤት ዘር የማጠፋበት ዘመን ይመጣል። በቤትህም ለዘላለም ሽማግሌ አይገኝም። በዓይኖቹ የሚፈጽም በነፍሱም የሚተጋ ሰውን ከመሠዊያዬ አላጠፋም። ከቤትህ የሚቀሩ ሰዎች ሁሉ ግን በጎልማሶች ሰይፍ ይሞታሉ። ይህ በሁለቱ ልጆችህ በአፍኒንና በፊንሐስ ላይ የሚመጣ ለአንተ ምልክት ነው ይላል። የታመነ ካህን ለእኔ አስነሳለሁ ይላል የእግዚአብሔር ቃል። የታመነ ካህን ለእኔ አስነሳለሁ። ስለዚህ በሁለቱ በአፍኒንና በፊንሐስ ኃጢአት ምክንያት ሁለቱም ሞቱ። ራሳቸው ኃጢአትን የሰሩትም ሞቱ፣ አባታቸውም ሞተ። እስራኤልም በጦር አለቁ። ታቦተ ጽዮንም ልትማረክ ቻለች ማለት ነው እና እግዚአብሔርን በድፍረት ማገልገል የለብንም ማለት ነው። አሰረ ክህነታችንን ጠብቀን እስከ መጨረሻው ድረስ እሱን እንድናገለግል እግዚአብሔር ይፍቀድልን። ያስተማረን፣ የመከረን፣ የገሰጸን፣ ያስተካከለን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይሄ ትምህርት ለሁሉም ምእመናንና አማኞች እንዲደርስ ካህናትም ዲያቆናትም ይህንን ትምህርት በመስማት ራሳቸውን ስልጣናቸውን ከመጣል እንዲጠበቁ ትምህርት እንዲወስዱ ለሌሎችም እንዲያስተምሩ እኛ ምን ማድረግ መቻል አለብን? ሼር ያላደረግን ሼር ማድረግ አለብን። የዩቲዩብ ሊንካችንን ሰብስክራይብ ያላደረግንም ሰብስክራይብ ማድረግ መቻል አለብን። ለሁሉም እንዲዳረስ በኮመንት እንደዚሁ ደግሞ በላይክ መግለጽ አለብን ማለት ነው። ምናልባት ሀሳብ ካላችሁ አስተያየት ካላችሁ የኮመንት መስጫው ሳጥን ክፍት ስለሆነ ሀሳባችሁን ብትጽፉልኝ መልስ ይዤላችሁ እቀርባለሁ። ለዛሬ በዚህ ይበቃኛል። መምህር ምስጢሩ ደነቀው ነኝ። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።